ዘበኛው በሚያሳዝን ሁኔታ የዳጣን ጭንቅላት ክፍልፍሉን አወጣው በጠገበ ዱላ። ዳጣ ድንገተኛ ሆስፒታል ገብታ ሁላቸውም እያሉ ይገኛሉ። ናታንና ዳጣን ቁጭ ባሉበትና እየተሳሳሙ ባሉበት አጋጣሚ ዘበኛው መንፈስ ነው ወይስ ሰው እያለ ሲከታተል በነበረበት ሰዓት ዳጣና ናታን የወደ ወዳቸውን አውርተው ሲጨርሱ ሲሳሳሙም ወገብ ዛላቸው ልበል በማለትም የጠገበ ዱላውን አንስቶ ሀጥ በል ሲልም ዳጣ ጭንቅላት ላይ በማረፉ በሚያሳዝን ሁኔታ ዳጣ ድንገተኛ ሆስፒታል ትገኛለች። አቶ ደረጀ የመጨረሻ ልቡ ተሰበረ። ናታን አሁን ይህንን ችግር መቋቋም አቃተው። ዳጣ በዚህ ባልተጠበቀ ሰዓትና ባልታሰበ ሰዓት እንደዚህ ትልቅ አደጋ ውስጥ መግባቷና የአእምሮ እንዲሁም የጭንቅላት ደም መፍሰስ እንዳጋጠማትም ዶክተሮቹ ተናገሩ። በዚህን ሰዓት እንግዲህ ናታን በጸጸት እየየ ያለ እየተቃጠለም ይገኛል። የዳጣ አሁን ላይ ከፍተኛ ህመም ላይ እንዳለችም ዶክተሮቹ ግልጽ አድርገው የተናገሩበት ምክንያት ዱላው ሲመታት ጭንቅላቷ ውስጥ ከባድ የደም መፍሰስ እንዳለና ትልቅ ችግር ውስጥ እንደገባች የመዳን እድሏ ዝቅተኛ እንደሆነም ተናገሩ። አሁን ላይ ናታን በሱ ምክንያት ዳጣ እንደዚህ በመሆኗ እየየ እያለና እያለቀሰ ቢገኝም ግን ደግሞ ለእሷ ምንም ሊፈይዳት አልቻለም። በሚያሳዝንና በሚከብድ ሁኔታ እንግዲህ የወይዘሮ ማርታ አሁን ላይ ድሮም ናታንና እንዲሁም ደግሞ ዳጣ ሲቀራረቡ ምናቸውም ደስ አላለኝም ነበር። ዘበኛው ደግሞ ስራው ስለሆነ ነው ስትልም አቶ ደረጀ ምን እያልሽ ነው ማርቲ ሲላትም እያልኩ ያለሁት ነገር እውነት ነው አለችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መተናል። ዳጣ ምን አጋጠማት የሚለውን ወደፊት አብረን የምናይ ይሆናል። ዳጣ እና ናታን ባልጠበቁት ሰዓት ትልቅ አደጋ አጋጠማቸው። እሱም እንግዲህ ወይዘሮ ማርታ በእርግጥ ክላሳቸው ስለደረሰችባቸው ለደረጀ ብነግረው አልሰማይ ብሎ ነው በማለትም ውጭ ላይ ነጻነት ያገኙ ስለመሰላቸው በዚህ ሰዓት ያጋጠማት የዳጣ ችግር ከባድና በአእምሮዋ ውስጥ ትልቅ የአእምሮ ደም መፍሰስ እንደገጠማትም ተናገሩ። አቶ ዘበኛው አሁን ላይ ሁለቱ ሲያወሩ ድምጻቸውን በመስማትም ያሉበት ቦታ ቢጠፋውም ግን ደግሞ መንፈስ ነው ሰው እያለ እየተከታተለ ባለበት ሰዓት አሁን ላይ ናታንና ዳጣን ሁሉን ነገር አውርተው እንዲሁም ደግሞ የወይዘሮ ማርታንና የደረጀን የጋብቻ ቀናቸውን ለማክበር እየተመካከሩ ከጨረሱ በኋላ ሁለታቸው በጣም እወድሻለሁ እያለ ሲሳሳሙ ይሄንን ማየት ለኔ ዝም ወይም ማለፍ የለብኝም በማለትም አንስቶ ወገብ ዛላቸውን ለመቁረጥ ባሰበበት ሰዓት በጠገበ ዱላ እንግዲህ በሚያሳዝን ሽመል የዳጣን ጭንቅላት ብትንትኑን አወጣው። በዚህን ሰዓት ዳጣ እዛው ድፍት ብላ ስትቀር ናታን መጮሁን ቀጠለ። በዚህን ሰዓት ሁላቸውም እየተሯሯጡ በሚሄዱበት ሰዓት የዳጣ ጭንቅላት ደም እየዘነፈ እንዲሁም ደግሞ ምንድን ተፈጥሮ ነው ምን አርግሃት ነው እያለ ደረጀም ዳጣን ቢያንቀሳቀሳትም አለማም አሰማም። በዚህን ሰዓት ግን ኤቢ በደስታ ዳጣ እንደዛ ስለሆነች እጅግ በጣም ተደሰተች። ሌላኛው እኔ አይደለሁም አባዬ ቁጭ ብለን ነበር እኔና ዳጣ በዚህን ሰዓት ዘበኛው መቶ ጭንቅላቷን በዚህ በጅልዱላው በረቃቀሰው አለ። አቶ ደረጀ ዘበኛው ላይ ቢሮጥም ግን ደግሞ ዘበኛው ምንም ላደርግ አልቻልኩም ቁጭ ብለው እና ሌባ መስሎኝ ነው በማለትም ነገሮችን ለመደበቅ ሞከረ። አሁን ላይ አቶ ደረጀና ናታን ተሸክመው ዳጣን
ሆስፒታል ለመውሰድ መኪና ላይ ሲወስዷትም ዳጣ ግን ምንም አይነት እስተንፈሱ እንኳ በደንብ እየተነፈሰች እንዳልሆነም ለናታን ሲነግረው ናታን እየየ እያለ አቶ ደረጀም ከዛ እየየ ያሉ ሆስፒታል ገቡ። ሆስፒታል ሲገቡ ግን የሚያሳዝነው ነገር የመጨረሻ የዳጣ ትልቅ ችግር በአእምሮ ውስጥ እንደተፈጠረ ሲነግሯቸው እንግዲህ ለብዙም ጊዜያት ብዙ ህመምና የመርሳትም እድል ሊያጋጥማት ይችላል በማለትም ተነገራቸው። ሌላኛው ወይዘሮ ማርታ ድሮም ይሄ መደባበቅ ጓሮ ለጓሮ ይሄን ችግር ይፈጥራል ብዬ አስቤ ነበረ፣ የፈራሁት አልቀረም በማለትም በእርግጥ አሁን ላይ ወይዘሮ ማርታ በተፈጠረው ነገር ብደነግጥም ያን ያክል ቦታ አልሰጣትም። ሌላው አቶ ደረጀ ኤቢን ፈተናት። ኤቢ ራስ ወዳድና እንዲሁም ደግሞ ለራሴ ከማለቷ ብዛትም አባቴ ይታሰር እኔ ደግሞ እጄን አልሰጥም፣ አባቴ ስላልገደለ ይለቀቃል፣ ነገር ግን እኔ ነኝ የገደልኩት ብሎ ቢሰጥም እጁን ስላልገደለ ንጹህ ስለሆነ ሊለቀቅ ይችላል፣ እኔ ከሄድኩ ግን በፍጹም ሊለቁኝ አይችሉም፣ 15 ዓመት ይፈረድብኛል በማለትም ኤቢ እንግዲህ አሁን ለእናቷ የመለሰችው መልስ አቶ ደረጀ ከበር በኋላ በመሆንም ሁሉንም የኤቢን መልስና የወይዘሮ ማርታን ጥያቄ በመስማቱ በልጁ ላይ ተስፋ መቁረጥ አይነትም ተሰማው። ኤቢ አሁን ላይ ለእውነት ብትከራከርም ሊገለኝ የመጣን ሰው በመግደል ፈልጌው ሳይሆን ግን ደግሞ እውነት አለኝ በማለትም እየተከራከረች ብትሆንም ግን ደግሞ እኔ ወንጀለኛ ነኝ ብላ አምና መቀበልና ለሕግ ራሷን አሳልፏ መስጠት በፍጹም ለሷ ተአምር እንደሆነም ስለተሰማት በጸጥታ ዝም ብላለች። ይህንን ፈተናዋን ለመፈተንና መልሷን ለማወቅም አቶ ደረጀ በወይዘሮ ማርታ በኩል ቢፈትናትም እሷ ግን አሁንም አሻፈረኝ፣ ወንጀለኛ አይደለሁም በማለትም ሽምጥጥ አርጋ ክዳለች። ዳጣንም እንግዲህ አባዬ ለእኔ ብሎ ሊታሰርልኝ ነው እያለችም ስትከራከራት አንቺ አባዬ ቢታሰር ለአባዬ ብለሽ ትታሰሪለታለሽ ወይ ስትላት ዳጣ አዎ አለቻት። እንግዳውስ አንቺ ታሰሪለት፣ እኔና አባዬ ነጻ እንወጣለን፣ ልጁን እኔ ነኝ የገደልኩት በይ ስትላትም ማለት አባዬ ሊታሰር ነው በእኔ። ምን? አዎ እርግጠኛ ነሽ? አዎ አንቺ በሰራሽው ወንጀል አባዬ እንዴት ይታሰራል? ደረጀን የሚያክል አባት፣ አንቺ ስለ አባት ምንም አታቂም። የአባትን ምንነት የምታቂው አተሽው ስትኖሪ ነው። እንዴት ነው ማለት ታሰርለት? በጣም ራስ ወዳድ ነሽ አለቻት። እህቴ እያልሽ ነበረ፣ ስለዚህ እኔን ቢያስሩኝ ትታሰሪልኛለሽ አለቻት። አልታሰርልሽም እኮ ግን እህቴ ነሽ። እንዴት? እህቴ ከሆንሽ ታሰሪልኛ። አንቺማ ምን ትታሰሪልኛለሽ? መስክረሽ ታሳስርኛለሽ አለቻት። እንዳጣም የመለሰችው መስክሬ አላሳስርሽም። ለምን ብትይ ምስክርነት የሚበቃው በቦታው ሆኖ ሁሉንም ነገር ያየ ሰው ነው። እኔ ደግሞ በቦታው የለውም። በዛን ሰዓት ሰላም ወልዳ እሷ ጋር ነበርኩ አለቻት። ከዛም ቀጠለች፣ ሰሞኑን የት ጠፍተሽ ነው? ሰላም ጋር ሄጄ። ምን ልትሰሪ? በቃ ጠራች ሄድኩ። ሰላም ለምንድን ነው አንቺን የምትወድሽ? ሁላችሁንም ትወዳችኋለች። እና አንቺ ሰላምዬ ብለሽ የምትጠሪያ ለምንድን ነው? ስለምወዳት። አንቺና ሰላም እናትና ልጅ ነው የምትመስሉት። ምን እያልሽ ነው ኤቢ? አዎ ምን ነው አትማሰሉም? ምናችን ነው እኔና ሰላም እናትና ልጅ የሚመስለው? በዛ ላይ ምን ሰላምዬ ስለምትወደኝ እንጂ ለሌላ አይደለም። እሺ እኛ ሰላም ብለን ስንጠራት አንቺ ሰላምዬ ነው የምትያት? ስለምወዳት ነው በቃ እንጂ እሷም ስለምወደኝ ነው፣ ሌላ ነገር ተፈጥሮ አይደለም አለቻት። እሱን አብረን የምናየው ይሆናል እያለች ነበረ። እንግዲህ አሁን ላይ ዘበኛውና እንዲሁም የቤት ሰራተኛ እየተጨቃጨቁ ነው። ወይዘሮ ማርታ በዘበኛውና በቤት ሰራተኛ ለዛ በመቀራረባቸው ግራ ተጋብታለች። እነዚህ ልጆች ግራ እያጋቡኝ ነው፣ ነገር ግን ጥሪያት በማለትም ኤቢን ስትነግራት ዘበኛው ጋር ፍቅር ጀምራ ይሆናል ስትል ሁሉም ድስት ግጣሙን አያጣም የሚባል የለ፣ ሁሉም የራሳቸውን እያመቻቹ ነው። አንቺ ግን እንዲሁ ቀረሽ ግጣምሽን ሳታገኝ ስትላትም እማዬ አለች። ምን ነው? ሂጂ ጥሪያት። እሺ በቃ ለማንኛውም ምን እንዴ? አዎ ለማንኛውም እማዬ
እና ምን እዩልሽ እና እኔ ብታሰር አንቺ ብትታሰሪ ምን አባዬ በቃ ሁላችሁም እኔ እንድታሰር ትፈልጋላችሁ። ለምንድን ነው ግን? የሰራሹ ስራ ስለሆነ ነው። እኛ ምን እናደርግ? አባትሽም የወሰነው ውሳኔ ነው አለቻት። እንዴ ከታሰርክ እኮ 15 ዓመት ነው የሚፈረድብኝ። ምን አስበሽ ነው አለቻት። እንግዲህ ደረጀ ወይ ምርጫ አቅርቦልሻል፣ ወይ አንቺ ትታሰሪያለሽ፣ ወይ እሱ ደግሞ የሁለት አንዱ ምርጫ ስለሰጠሽ አንዱ ምረጭ በማለትም ስታስመርጣት፣ ኤቢ ግን በፍጹም እኔ መታሰር የለብኝም፣ እኔ እጄን ለፖሊስ ከሰጠው በፍጹም ሊለቁኝ ስለማይችሉ እባክሽን እማዬ አንቺም አባቴም እኔ እንድታሰርና 15 ዓመት እስር ቤት እንድበሰብስ ነው የምትፈልጉት አለቻት። እንግዲህ ምንም ማድረግ አንችልም፣ እጅሽ በወንጀል እስከተጨማለቀ ድረስ አማራጩ ያንቺ ነው። ወይ አባትሽ እጁን ይሰጣል፣ ወይ ደግሞ አንቺ እጅሽን ትሰጫለሽ ያላባት ያን ጊዜ ስትላትም አይ እኔ እጅን አልሰጥም፣ አባይም አይታሰርም፣ ምንም እንዳልተፈጠረ ሆነን እየኖርን አይደለ አለቻት። አየሽ የመጨረሻ ራስ ወዳድ ነሽ። አባትሽ ልክ ነበር። አባትሽ የሚለኝ ነገር በሙሉ ትክክል ነው። አንቺ ራስ ወዳድ ነሽ። አባትሽን አሳስሪና አንቺ ያላባት ምን ያክል መኖር እንደሚቻል ሞክሬ። በጣም ታሳዝኛለሽ አለቻት። እና ምን ላርግ አለች። ሌላው እንግዲህ ውሃና እንዲሁም ምጥን ታዘበኛው ጋር እውነትም እናንተ ህፃኖች ናችሁ አለ። የውሃና የምጥን ወደው እርቅ ማውረዳቸው ተጣልተው ለዘበኛው አስገርመው። ሁሉም ሰው እንደናንተ ልበ ንጹሕና ይቅር ባይ ቢሆን ኖሮ ከሀገር ያልወጣም ነበር አለ። ውሃ ቀጠለችና ይህ ሰው የሚያወራው ምንም አይገባኝም፣ ምጥን አንቺ ይገባሻል አለች። አዎ አይገባኝም፣ በቃ ታረቃችሁ ነው የሚባለው ሲላቸውም አዎ ታረቅን፣ እኛ ኮዳው ነው የምንታረቀው አለች። ይሄ የሚያሳየው ልባችን ንጹሕ ለሆነ ልብ ንጹሕ ሰዎች ደግሞ ነፃነት እንደሚኖራቸው፣ ተጣልተው ቂም እንደማይይዙ፣ ሁሉም እንደነሱ ሆኖ እርቅ ቢያወርዱ ብሎ የተመኘው ዘበኛው ነበረ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።